ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የእጹብ ድንቅ ሚዲያ ተከታታዮች በሙሉ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ከመሸ እንግዲህ በአዲስ ቪዲዮ ከች ብዬላችኋለሁ። ጉድ ነው እንግዲህ ስለ ቅዱስ ነው ይዤላችሁ የመጣሁት። ቅዱስ ማለት የሀይሚ አዲሱ ወዳጇ፣ ፍቅረኛ አይደለም ወዳጅ ወዳጅ ይዤላችሁ ካች ብያለሁ። ቅዱስ ማን ነው? ቅዱስ ምንድን ነው? ቅዱስ ለምን መጣ? ቅዱስ ምን እየሰራ ነው የሚለውን እንግዲህ እነግራችኋለሁ። ቅዱስን የተያያዘ ደግሞ አንዳንድ መረጃዎችም ደርሶኛል ማለት ነው። ስሬስ ነው የማወራችሁ፣ ቁም ነገር ቤተሰብ ቁም ነገር ነው የማወራችሁ፣ ውሸት የሌለበት ጥርት ያለ ማለት ነው። ቅዱስ የመጣው ከሀይሚዬ ፍቅር ይዞት ሳይሆን ሀይሚ ቅዱስ ፍቅር ይዟት ሳይሆን ቅዱስ የመጣው ከሀይሚ ጋር ተስማምተው የተወሰነ ብር ሊሰጠው ከዛ ቻናል ሊከፈትለት ከዛ የተወሰነ ጊዜ ይሰራና ተመልሶ ወደ መጣበት ይሄዳል። አለቀ። ይሄ ነው ቤተሰብ። ስም ልጥራላችሁ አሁን ማለት ነው። አሁን ስም ብጠራ ይሰድቡኛል። በነገራችን ላይ የእነሱ ደጋፊዎች መጥተው ይሰድቡኛል። ቡታጅራ ላይ ያሉ ሴቶች ልበላችሁ፣ ሴቶች አንዷ ወደ 3 ነው ወደ 4 ወንድ ቀይራለች ማለት ነው። አሁን የሆነ ሸበላ ይዛለች። ሸበላ ረዘም ያለ ሸበላ ማለት ነው። እንደውም እና ልንገራችሁማ አንድ ወዳጅ አለ፣ ኢትዮጵያ ነው የሚኖረው፣ ዩቲዩብ አለው እና በደንብ ያውቃቸዋል። እንትን የሚሰሩበት አካባቢ ማለት አንድነት ፓርክ ላይ አይን ላይን ይተያያሉ። እየተያዩ ዩቲዩበሮች እዛ ተሰባስበው ነው የሚሰሩት። አንድነት ፓርክ ተሰባስበው ሲሰሩ ማለት ነው እያንዳንዳቸው ምን እንደሚያደርጉ፣ ምን እንደሚወራ፣ ምን እንደሚካሄድ እያንዳንዱ ነገር አለ ማለት ነው። እና ማለት እሱ ራሱ ተጠይቆ ነበር በአብረኸኝ ትሰራለህ ወይ ተብሎ ማለት ነው። አብረኸኝ ትሰራለህ ወይ ተብሎ ተጠይቆ አልሰራም እኔ ብሎ ተናግሮ መልሷቸዋል። እና አሁን ከዛች ልጅ ጋር የሚሰራው የእሱ ጓደኛ ነው። በጣም ሸበላ ነው፣ አክተር ነው። በነገራችን ላይ እናንተ ኢትዮጵያ ውስጥ ምን የመሳሰለው በተለይ የአሁኖቹ ወጣቶች ማለት ሸበላ የሚያካክሉ ናቸው። እንደ ቅዱስ አይደሉም። እውነት ነው የምላችሁ። ደረታቸው ሰፋ ያለ ደንደን ያሉ በቃ የሆነ ግርማ ሞገስ ያላቸው ናቸው። እውነት ነው የምላችሁ። እና ልጅቷን አሁን እኔ ስሟን ብጠራላችሁ እኔ ስድብ ስለማልወድ አድናቂዎቿ ይሰድቡኛል። ግን ቢሳደቡም ችግር የለውም እኮ እኔ እውነት ነው የምናገረው። ማናት ካላችሁኝ ሄሉ ናት። ሄሉ እውነት ነው የምላችሁ። አሁን ባለፈው ደግሞ ከፍቅርዬ ጋር ፈዋድና ፍቅረኛሞች ናቸው። ግን ፍቅርዬ ይዛቸው የምትመጣው ወንዶች በመሀል ላይ አይታችሁ ከሆነ ማለት ነው እነሱ ራሱ ማለት ነው በሆነ ነገር ነው ይዘዋቸው የሚመጡት። እና ለማንኛውም ብዙ ነገር አለ እውነት ለመናገር ማለት ነው። ለማንኛውም ይሄ እንትና ቅዱስ የመጣው ሀይሚዬ ጋር ሪል ፍቅር አይደለም። ተነጋግሮ ብር ተከፍሎት ከዛ ደግሞ ሲሄድ ቻናል ሊከፍት ቻናሉ ሊተዋወቅለት ነው ውዶችዬ። ፋሲል ባለፈው እንዴት ነበር የመጣው አይታችኋል አይደለ? ፋሲል ሲመጣ የሀይሚ ትክክለኛ ፍቅረኛዋ አልነበረም። ቀለበትም አላደረገላትም። ምንም ነገር የለም። መጣ፣ ወከባ ፈጠረ። ከዛ በኋላ ቻናል ተከፈተለት፣ ሄደ፣ ቀረ። አያችሁ አይደለ? ቅዱሴም የመጣው እንደዛ ነው። ምንም ነገር አታስቡ፣ አትጨነቁ። የምትደሰቱ ልጆች ደግሞ ማለት ነው ቅዱሴ ሀይሚዬ ቀጥሉበት፣ ሄዱበት በቃ ሰርግ በቅርብ እንበላለን የምትሉ ልጆች ደግሞ ማለት ነው ኮሽምም ብላችሁ ትቀመጣላችሁ። ቅዱስ አሁን ምናልባት ሳምንት ቢቀመጥ ነው ወይ ሳምንትም ላይ ይቀመጥ ይችላል ከሀይሚዬ ጋር፣ ወይም ደግሞ 15 ቀንም ሊሆን ይችላል። ይሄ ነገር ከዘለቁበት ማለት ነው እንጂ ማለት ነው ቅዱስ ወደ መጣበት ነው የሚመለሰው። ዝም ብላችሁ አታራግቡ። ዝም ብላችሁ በፈሰሱበት እንፍሰስ አትበሉሽ። ይሄ ነው። አንዳንድ አሽቃባጮች አስመሳዮች ደግሞ አላችሁ። አቤት ይሄ ህዝብ ግን ለነገሩ የሚያስመስል ሰው ነው በነገራችን ላይ የሚወደደው። እውነት ለመናገር ማለት ነው የውሸት መረጃ ሲመጣ እኔ አሁን ውሸት በማወራበት ሰዓት በደንብ ይታይልኛል።
ግን እውነት ሲወራ ግን እይታ የለውም። ለነገሩ እኔ በእነሱም አልፈርድም። አሁን በትንንሽ ዩቲዩበሮች አልፈርድም። ምክንያቱም እይታ ያለው ውሸት ላይ ነው። ህዝቤ ውሸት ይወዳል፣ የተጋነነ ነገር ይወዳል። ውይ ቅዱሴ እኮ እንዲህ ነው፣ ቅዱሴ ሀይሚዬን በጣም ነው የሚያፈቅራት ምናምን፣ ሀይሚዬ እሱን ታፈቅረዋለች ይሄው ምናምን ብላችሁ አሁን ሰፍ ብላችሁ ያድርገው ትላላችሁ። ምቀኞች ማለት ነው፣ ምቀኞች። ለማንኛውም ቅዱስ ኮንትራት ነው። እሺ እወቁ ይሄንን። ስንት ብር እንደተቀጠረ ደግሞ ከፈለጋችሁ መረጃ ጠይቄ ይዤላችሁ እመጣለሁ። ቪዲዮ ሲሰሩ ማለት ነው እንዴት ተደርጎ ቢቀረጽ። እኔማ አንድ ቀን ቆይ እኔ ይስሩ። እኔ በሀይሚዬ በቡራዬ አልመጣም፣ በነገራችን አልመጣም። ይስሩ፣ በሌሎችም አልመጣም። ግን እውነትን እውነት ነው ማለት አለብን። ቅዱስ የመጣው ስራ ነው። ሀይሚ ቡራዬ ደግሞ ይታረቃሉ። አስታራቂው ማን ነው ካላችሁኝ፣ ሚፍታህ ያስታርቃቸዋል። ወይም ጋሼ ይመጣል ማለት ነው። ጋሼ ይመጣና ያስታርቃቸዋል ከሚፍታህ ጋር። ይሄ ነው። ለማንኛውም ማለት ነው መጥፎ ቃላት ከመናገር ተቆጠቡ እህቶቼ፣ ወንድሞቼም ካላችሁ ማለት ነው። አይ ወንዶች እንኳስ ብዙ የሚወሉን ብዛት ሴት ናቸው ብዛት በቃ የሚሳደቡት። አሁን ብሩኬን ሀይሚዬ አዲስ ህይወት የጀመረች መስሏችሁ የምትደሰቱ ምናምን። ኦኬ ሀይሚዬ እንዳይከፋት፣ ሀይሚዬ ጥሩ ነገር ላይ ስትደርስ ሀይሚ የምትደሰትበትን ነገር ማየት የሁላችንም ደስታ ነው። ግን እርግጠኛ ባልሆናችሁት ነገር ግን ማለት ነው ልጅቷን እንትን ውስጥ አትክተቷት። ዝም ብላችሁ በቃ እሷ ራሱ እኮ ትታዘባችኋለች። በጣም ነው የምትታዘባችሁ ሀይሚ ራሱ ማለት ነው። ኧረ እነዚህ ወላዋይ ናቸው ነው። ምክንያቱም ከብሩኬ ጋር በነበረችበት ሰዓት ሀይሚዬ ብሩኬ ተፋቀሩ ብላችሁ አሁን እነሱ ጋር ትንሽዬ ግጭት ሲኖር ቅልብስ ብላችሁ ይሄ ልጅ ገና 2 ቀን እኮ ነው ከመጣ ይሄን ቅዱስ በ2 ቀን ውስጥ ቅልብስ ብላ ቅዱሴ ጭራሽ ፕሮፋይል ሁሉ አድርጋችኋቸው መጣችሁ። በጣም እኮ ነው የምታሳዝኑት። በጣም ታሳዝናላችሁ የእውነት። ይሄ የእናንተ አድናቆት አይደል? ይሄ ምንድን ነው? ተገለባዋጭ ሰውን ያልወድም። እውነት በጣም ነው የምትገለባበጡት አንዳንዶቻችሁ። በጣም ብሩኬ ተናግሯል። በነገራችን ብሩኬ ኤልዳን ሲያመጣት ጀስት ፈታ ብላችሁ ተከታተሉ፣ እንዳትናደዱ እንዳትሳደቡ ብሏቸዋል። ምክንያቱም ያመጣት እሱም ከፍሎ ነው ያመጣት። ቡራ ያመጣት ልጅቷን ከፍሎ ነው ያመጣት። እሷም እንደዛው በውል ነው የመጣችሁ ምሰራው ማለት ነው። እሺ እና ካልገባችሁ በምን እንዲገባ ላድርጋችሁ?